ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ወይንስ አይደሉም? የሙ ምን ብለህ ነው የምታምነው? ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ብለህ ነው የምታምነው? ስዕላት መጽሐፍ ቅዱሳዊ አይደሉም፣ ምክንያቱም እግዚአብሔር መንፈስ ነው። እግዚአብሔር ያየው ማንም እንኳን የለም ይላል መጽሐፍ ቅዱስ። ቆይ አሁን እኔ እግዚአብሔር መንፈስ አይደለም ብዬ አይደለም የጠየኩህ። እሺ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም ብለህናል። እንዳልሆኑ የሚናገር አንድ መጽሐፍ ቅዱስ በእርግጥ አሁን ትንሽ ስራ ላይ ስለሆንኩኝ ዘጸአት 20 ላይ ይናገራል። እሺ ዘጸአት 20 ብላለሁ። ዘጸአት 20 ከቁጥር 4 ጀምሮ እንደዚህ ይላል። በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም ይላል። እግዚአብሔር እንግዲህ ይህንን መልእክት ሲያስቀምጥ ለእስራኤላውያን ራሱን እግዚአብሔርም ቢሆን ያየው ማንም የለም። ገብቷል። ስለዚህ በላይ በሰማይ ሲል ከምድርም በታች በላይ በሰማይ የሆነውን ለአንተ አታድርግ፣ የተቀረጸውን ምስል ለአንተ አታድርግ እያለ ነው። ምክንያቱም እግዚአብሔር ምንድነው ጣዖታት ናቸው ማለት ነው አይደል? ባጭሩ ዘጸአት ምዕራፍ 20 ላይ በማንኛውም ምሳሌ በቃ ሰው ቀርጾ ለራሱ ማድረግ የለበትም። እንደዛም ከሆነ ደግሞ ጣዖት አምልኮ ነው ማለት ነው አይደል? አዎ ጣዖት አምልኮ ነው። ምክንያቱም እግዚአብሔር መንፈስ በሁሉ ቦታ የሚገኝ ነው። ቆይ ችግር የለውም። ይሄ እዚህ ላይ የምታየው ይሄ መጽሐፍ ቅዱስ የፕሮቴስታንት ወንድሞቻችን 66ቱ መጽሐፍ ነው፣ አዲስ መደበኛ መጽሐፍ ቅዱስ። ይሄም እዚህ ላይ የምትመለከተው መጽሐፍ ቅዱስ የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው፣ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር። እዚህ ላይ የምን ስዕል ይታያል? የሙዬ የማነ ወንድማችን የምን ስዕል ይታያል እዚህ ላይ? እሱ ያው መስቀል ነው። የምን ስዕል ነው? መስቀል ነው። በጣም ጎበዝ ልጅ። እሺ እዚህስ የምን ስዕል ይታያል? እዚህ ላይ የተለያየ ቅርጽ ነው። ስዕሉ የምንድን ነው? አንድ ነው፣ መስቀል ነው። የመስቀል ስዕል። እሺ ስዕላት ሁሉ ጣዖታት ናቸው ብለህን ነበር። አሁን የተሳሳትካቸውን ነገሮች አብረን እያረምን ነው የምንሄደው። አሁን ቅድም ስጀምር ስዕላት ሁሉ ጣዖታት ናቸው ብለህን ነበር። የሙያ አሁን ስዕላት ሁሉ ጣዖታት ናቸው? ተወዳጅ ወንድማችን በእርግጥ እሱ አሁን መስቀል ነው አይደለ? ግን እሱ ምንድን ነው? አሁን ትርጉሙን ማየት ስንችል እሱ መስቀል ማለት ልንሰግድለት ወይም ልናመልከው አይደለም። አንተ አሁን ታመልከዋለህ፣ ትሰግድለታል አላልኩም። ኢንጀነራል አንተ ስዕላት ሁሉ ጣዖታት ናቸው ብለህን ነበረ። ደግሜ ጠየቅኩ። ስዕላት ሁሉ ጣዖታት ናቸው ብለህ ነው የምታምነው? ኦፍኮርስ አዎ ስዕላት ሁሉ ጣዖታት ናቸው አልከን። እሺ አሁንስ ስዕላት ሁሉ ጣዖታት ናቸው? ስዕላት ሁሉ ጣዖት ነው። ምክንያቱም ጣዖት የምናደርገው በምን መልኩ መሰለህ? እዚህ ጋር የምን ስዕል ነው ያለው? ያው ምልክት ነው፣ የክርስቲያኖች ምልክት ነው። የምን ስዕል ነው ያለው እዚህ ጋር? ንገረኝ፣ የምን ስዕል እንደሆነ። የመስቀል ስዕል ነው። በጣም ጥሩ። ይሄ እዚህ ጋር ያለው ይሄ ስዕል ነው ወይስ አይደለም? የተሳለ ነው ወይስ አይደለም? ያው የተሳለ ነው። ጣዖት ነው ይሄ? ጣዖት ነው ስለ ምን ማለት ይሄ ልክ አለ አይደል? ይሄ አሁን ስለዚህ ነው የጠየቁት የማነ ስለዚህ ነው የጠየቁት። ይሄ ጣዖት ነው ወይ? ጣዖት አይደለም እያልኩ አይደለም። ስለዚህ ስዕላት ሁሉ ጣዖታት ናቸው ወይንስ አይደሉም? ምን አልከኝ? ፈለገ ስራ ስልክ እየገባብኝ ስለሆነ ጌታ ሆይ አንደኛ በቅንነት አይደለም፣ ትንሽ ሁለት መንፈስ አታርገው የማን እኔም ትናንትና አንድ ምንፍቅና ውስጥ የገባው ሰው ነበርኩኝ። ረጅም ዓመት ነው በፕሮቴስታንቱ ዓለም ውስጥ የቆየሁትና አንዳንድ ነገሮችን ሳነብ ፈጣሪን ከመፈለግ እውነተኛ መንገድ ከመፈለግ አንፃር ስመረምርና ሳነብ ኦርቶዶክስ ሪያሊቲ ትክክለኛ እውነተኛ ቀጥተኛ መንገድ መሆኗን ተረድቻለሁና የማነ የምትባል ወንድማችንም ስታነብና
እዚህ ጋር መተህ ነገሮችን ለመነጋገር ስትሞክር ኔጌቲቭ ነገር ይዛለች የሚለውን ይላል የማይለውን አይልም። እዚህ ጋር ብዙ ሰው እየተመለከተ ነው። ከዛ አንጻር ቢሆን አሪፍ ነው። ፈልይ ትንሽ ደቂቃ ከሰጠኝ ወደ በኋላ እኔም ቴስቲሞኒ አለኝ፣ ምስክርነት አለኝ፣ ብዙ የምናገረው ነገር አለ። እድል ትሰጠኛለህ? አመሰግናለሁ። እሺ የማን ስዕላት ሁሉ ጣዖታት ናቸው ያልክበት ሀሳብ ፕሊስ፣ ሌሎቻችሁ ማይካችሁን ሚት አድርጋ፣ ካልሆነ አስወርዳለሁ። እሺ የማን ይሰማል? እሱኛው አንተ ነው እየወረደው ያሳየኸኝ። አዎ ይሰማል። ትንሽ የሥራ ስልክ ስለገባብኝ ነው። እሱኛው ያሳየኸኝ አንድ ነገር የክርስቲያኖች ምልክት ነው እንጂ አንሰግድለትም እያልኩ ነው። አንሰግድለትም ሰግድለታለሁ ወይ ብዬ አይደለም የጠየቁ። የማን አሁን የሚቀርመውን ነገር አንድ ጊዜ እናወራ። ስለ ስግደት በኋላ እናወራለን። እሺ ኦኬ። አሁን ስለ ስግደት አይደለም እያወራን ያለ ነው። ኦኬ አሁን እያወራን ያለ ነው ስለ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስለሚለው ነው። እናንተ ኢን ጀነራል ስዕላት ሁሉ ጣዖታት ናቸው አልከን። ስዕላት ሁሉ ጣዖታት ናቸው ስትለን በቃ እዚህ ጋር የተሳሳትከው ነገር ስላለ እኛ ብንነግርህ ወዲያው ላትቀበለው ስለምችል ቆይ የራሱ መጽሐፍ ቅዱስ አውጥተን እናሳየዋለን። እና መጽሐፍ ቅዱስ አወጣን። መጽሐፍ ቅዱስ ከቨር ላይ ደግሞ የተሳለ ስዕል አለ። ያ ስዕል የምን ስዕል ነው? የመስቀል ስዕል ነው። ይህ ስዕል ጣዖት ይባላል ወይ? የማነ ስዕላት ሁሉ ጣዖታት ናቸው ካልክ ሁሉ ነው፣ የተረፈ የለም። ይሄ የመስቀል ስዕል ጣዖት ይባላል ወይ? የማነ የመስቀል ስዕል እኔ እያልኩ አይደለም፣ ጣዖት ነው እያልኩ አይደለም። ነገር ግን ስለዚህ ሁሉ ጣዖት ነው አይባልም ማለት ይህም ብቻ አንድ ጊዜ እንተማመንና እባክህ ወደፊት እንበል። ሁሉ ስዕላት ሁሉ ጣዖታት ናቸው አይባልም ማለት ጣዖታት ናቸው እኮ አይባልም። ግን ምን አለ መሰለህ አንድ ነገር ልንገርህ፣ እሱን ሀሳብ ልታረሙን የፈለጉት የሙይ ቆይ ወደፊት ልንቀጥል ነው። እሱን ተው በቃ። እኔ አሁን የፈለጉት ይሄንን አማርኛን ብቻ እንድታስተካክል ነው። ስዕላት ሁሉ ጣዖታት ናቸው የሚባል ነገር የለም። ስዕላት ሁሉ ጣዖታት ናቸው አይባልም። እሱን ብቻ ነው እንድታስተካክል የፈለጉት። ኦኬ ወደ መጽሐፍ ቅዱሱ ክፍል እንመለስ። ስዕላት ጣዖታት እንደሆኑ ማን ነው ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ስንል ዘጸአት ምዕራፍ 20 ሰጥተን ነበረ። ዘጸአት ምዕራፍ 20 ከቁጥር 4 ላይ እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸው ይላል። ላይፋዝ እሺ፣ ይቅርታ ድምፅ ስለገባ እሺ። እና በደንብ አዳምጠኝ ክፍሉን። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸው ይላል። እሺ፣ እዚህ ክፍል ላይ በላይ በሰማይ ሲል መላእክትን ያካትታል? ቅዱሳን ሰዎችን መላእክትን ያካትታል ብለህ አምነህበት ነው እየነገርከን ያለው ወይንስ በላይ በሰማይ ሲባል ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን ብቻ ነው? የማነዬ ማይክህን ክፈቱ ተወዳጅ ወንድማችን። በላይ በሰማይ ራሱን እግዚአብሔርንም ይሁን፣ ምክንያቱም እግዚአብሔርን ያየው እንኳን ማንም የለም ይላል መጽሐፍ ቅዱስ። ገብቶሃል? አንድ ልጁ በቅፎ ያለው እሱ ተረከው ነው የሚለው። ማንም ሙሴ እንኳን አላየውም። ገብቶሃል አይደለ? ስለዚህ በሲና ተራራ እግዚአብሔርን ራሱ ያየው ማንም የለም። ሙሴ እንኳን አላየውም። ነገር ግን በክርስቶስ ነው አብን ያየ ነው፣ እግዚአብሔርን ያየ ነው። ስለዚህ እኛ ልንስልለት የሚገባ አምላክ አይደለም። ገብቶሃል? ምለ ስዕል ሰርተንለት የምናቆምለት ይሳልለታል ወይስ አይሳልለትም አይደለም። አሁንስ ያልጠየቅኩን ነገር አታውራሽ። የማነ እኔ ምን አለ መስላችሁ፣ ማንም ሰው ላይ ጣልቃ መግባት አልፈልግም። ጣልቃ መግባትህ ስላልጠየቅኩ ነገር ስታወራ ነው። እኔ አሁን የጠየቅኩ በላይ በሰማይ ሲል ቅዱሳን ሰዎችን ቅዱሳን መላእክትንም ጭምር ያካትታል ወይ ያልኩ ነው። ስለዚህ በአጭሩ አንተ ደግሞ ስትመልስልኝ አዎ እነሱን ብቻ ሳይሆን እግዚአብሔርንም ያካትታል እያልከኝ ነው አይደለ? የማነዬ ተሳስቻለሁ? ልክ ነው። በጣም ጥሩ። እሺ መጽሐፍ ቅዱስ ደግሞ ከዚህ በተቃራኒ የሆነ ነገርን ይናገራል። እዚህ መጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 25 ላይ 5 ቻፕተር ወደፊት ሙቭ ስናደርግ ምዕራፍ 25 ላይ ቁጥር 18 እንደዚህ ይላል፣ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ለምሳሌ ኪሩቤል ምንድን ነው? ተወዳጅ ወንድማችን የማነ ኪሩቤል የሚገርዱ ናቸው። በታቦቱ ላይ በአንዱ በግራ አንዱ በቀኝ
ምንድናቸው? እነዛ ኪሩቤል የተባሉት ምንድናቸው? መጣው ቀይ ኪሩቤል መላእክቶች ናቸው። ድምጽህ በደንብ እየተሰማኝ አይደለም። ኪሩቤል መላእክቶች ናቸው። ኦኬ። በላይ በሰማይ ሲል ዘጸአት ምዕራፍ 20 ላይ መላእክቶችንም ያካትታል ብለህ ነበር። እግዚአብሔር አምላክ አትዘሙት ካለ በኋላ ዘሙት አይልም። አትስረቅ ካለ በኋላ ስረቅ አይልም። አትግደል ካለም በኋላ ግደል ብሎ ያዝም። በላይ በሰማይ ሲል ኦኬ፣ በማናቸው ምሳሌ እየቀረስክ አታምልካቸው፣ አትስገድላቸው እያለ አምላካችን ጊዜ ሲናገር ክፍሉ የሚናገረው ስለ ጣዖታት ነው። ባጭሩ ተወዳጅ ወንድማችን ወደ ዋናው ፖይንት ላምጣ ጊዜ ከመንፈጭ ዘጸአት ምዕራፍ 20 ስለ ስላት የሚናገር አይደለም። እሺ፣ ክፍሉ የሚናገረው ስለ ጣዖታት ነው። ስለ ጣዖታት ሲናገር አምላካችን እግዚአብሔር ጣዖታትን እንዳናመልክ እንጠየፍ ዘንድ እንዲህ ብሎ አዘዘን። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም ማለት። ለምሳሌ አንበሳ መሳል ኃጢአት አይደለም። ሰዎች ግን አንበሳን ስለው የሚያመልኩትና ወርሽፕ የሚያደርጉት ከሆነ ጣዖት አምልኮ ነው። ስለዚህ ሰዎች ጣዖትን እንዳያመልኩ አምላካችን እግዚአብሔር በዚህ መጽሐፍ ቅዱስ ክፍል ላይ በቀጥታ አዘዘ። በላይ በሰማይ ሲል መላእክትን ያካትታል ወይ? በፍጹም። ኦኬ፣ መላእክትን ማምለክ ይቻላል እያለን አይደለም። አሁን የክፍሉ ግን የሚናገረው ስለ ጣዖታት ነው። በላይ በሰማይ ሲል የሰማይ ሰራዊቶችን ነው። ሰዎች ጣዖት ለማምለክ ፈልገው እያዩ ለመቅረጽ ቢፈልጉ ቀና ብለው ወደ ሰማይ መላእክትን ማየት ይችላሉ ወይ? በትንሽ ሎጂክ እንኳን የማን አይችሉም። እኔ እናንተ ወደ ሰማይ ቀና ብለን ብናንጋጥጥ መላእክትን ማየት አንችልም። ቅዱሳን የሆኑ የጌታችን ኢየሱስ ክርስቶስ ሐዋርያትን ልናያቸው አንችልም። አምላካችን እግዚአብሔርንም እንዲሁ ልናየው አንችልም። ሰዎች ወደ ላይ ወደ ሰማይ ቀና ብለው ግን ተመልክተው ሊስሏቸው የሚችሉ ነገሮች ምንድናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ሌሎችም ሜቴሪያ ተወርዋሪ ኮከቦችንም ጭምር የሰማይ ሰራዊት ተብለው የሚጠሩትን ነገሮች በአጠቃላይ አይተው ሊስሉ ሊቀርጹና ሊያመልኩ ይችላሉ። ስለዚህ ሰዎች እንዲህ እንዳያደርጉ አምላካችን እግዚአብሔር አዘዘ። በታች በምድርም ካለው በምድር ላይ ሁሉን ነገር ኦብዘርቭ ማድረግ ትችላለህ። በወንድም ይሁን በሴት አምሳል፣ በከርከሮ በቀበሮ፣ በድኩላ በተኩላ፣ በእንሽላሊት በሸራሪት፣ በእነዚህ ሁሉ አይነት ነገሮች አንድም ሰው የሆነ ነገር ቀርጾ አንተ አምላኬ ገዢ ነህ ብሎ ማምለክ የለበትም፣ አይችልም። ይሄ ጣዖት አምልኮ ነው። ከምድርም በታች ከውስጥ ካሉት አሳዎች በአጠቃላይ በአሳ አንበሪም ይሁን በዶልፊንም ይሁን በሎብስተርም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በዋተር ሆርስም ይሁን በየትኛውም አይነት የአሳ ዝርያም ሰዎች መሳል ኃጢአት አይደለም። ኦኬ፣ ስለው ልጆችን ህፃናትን ሊያስተምሩበት ይችላሉ። ይሄ አሳ እንዲህ ይባላል ብለው ስለው ግን ወርሺፕ የሚያደርጉት ከሆነ ጣዖት አምልኮ ነው ብሎ ተናገር እንጂ ስለ ስላት የሚናገር ክፍል አይደለም። መጽሐፍ ቅዱስ ግን በቀጥታ አምላካችን እግዚአብሔር ለምሳሌ ኪሩቤል ምንድናቸው ስለ ቅድም ምንድናቸው ብለኛል? መላእክት ናቸው ብለኛል። የመላእክት ስዕላት እንዲቀረጽ አዟል። ለምሳሌ አምላካችን እግዚአብሔር የመላእክት በቀጥታ ዘጸአት ምዕራፍ 25 ቁጥር 18 ምን ይላል አልኩ? 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ሌላ አንድ ጥቅስ ልድገምልህ ተወዳጅ ወንድማችን የማነ አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ በጣም የሚደንቅ ቃል እዛ ላይ ደግሞ ይናገራል። ቁጥር 29 ስትመለከት በቤቱ ግን ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው በዛ መቅደስ በቤቱ ግን ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ መጽሐፍ ቅዱስ ይናገራል። ቁጥር 27ን ከፍ ብለህ ስታነብ የኪሩቤል መላእክቶች እጅግ በጣም ግዙፍ ተደርገው እንደተሳሉ ይናገራል። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ስዕላቶች ናቸው የተሳሉት። ስዕላቶች መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ስለ ይሄ ሁሉ ጥቅስ አንተ አልተመለከትከው፣ እንዲሁ በደፈናው ግን አይደሉም ማለት ነው። እሺ ካልሆኑ ጥቅስ ስጠኝ ስለ ጣዖታት የሚናገር ጥቅስ ነው እየሰጠኝ ያለው ነው። ስለዚህ አሁን ወደፊት ሙቭ እናደርግ። አንተ በዛው አቋም እየቀጠልክ ከሆነ ስዕላትን የሚመለከቱ ጥቅሶች ትሰጠኛለህ። ከዚህ በኋላ ለጣዖት የተነገሩ ጥቅሶች እንዳትነገረኝ። ምክንያቱም እኛ ጣዖትን ማምለክ ይቻላል ወይስ አይቻልም አይደለም ብለን ያወራ ነው። ስዕላት ጣዖታት እንዳልሆኑ ተማምነናል። ይሄው ለምሳሌ እዚህ ጋር ያለው ይሄ ስዕል ነው፣ ጣዖት አይደለም። ስለዚህ እንዲህ ያሉ ስዕላቶች ይሄ መስቀል ከየት አምጥተን ሳል ነው? ለምሳሌ ክርስቶስ የተሰቀለበት ስለሆነ በጣም እንግዲህ ፕሮቴስታንት የሆኑ ወንድሞች የሚሉት ኦኬ። ይሄንንም ጥያቄ እኔ ሳልጠይቅ እንደዚሁ ግን በቃ እዚህ ጋር ያለው ስዕል ይሄው የመስቀል ስዕል ነው። ይሄን ስዕል ጣዖት አንለው። ስለዚህ ስዕል እያወራን ስለ ጣዖታት አናወራም። ተወዳጅ ወንድማችን
ስዕላት መጽሐፍ ቅዱስ አይደሉም ካልከን ስዕላትን የሚመለከት ጥቅስ ከመጽሐፍ ቅዱስ አውጣና መጽሐፍ ቅዱስ እንዳልሆኑ ንገረን። ስለ ጣዖታት ጥቅስ እንዳታወጣ። ምን ላይ እናውጣ? የማን እሺ ፈለገ ከአንዴ ከይቅርታ ጋርና ጣዖት ሲባል ምን ማለት ነው በአንተ ሐሳብ? አይ የኔን ሐሳብ አይደለም የምነግርህ፣ የመጽሐፍ ቅዱስን ሐሳብ እነግርሃለሁ። ዘጸአት ምዕራፍ 20 ቁጥር 4 ላይ በቂ ነው። ጣዖት ምን ማለት እንደሆነ በደንብ በግልጽ ይናገራል። ጣዖት ማለት ግዑዝ የሆነ ነገር ነው፣ ወርሺፕ የሚደረግ አምላክ እግዚአብሔር ሆኖ ሳለ የእግዚአብሔርን ቦታ ሰዎች ተክተው አንተ አምላካችን ገዢያችን ብለው ወርሺፕ የሚያደርጉት ነገር በአጠቃላይ ጣዖት ነው። ሰው ከርከሮን ቢስለው ይሄ ተሰጦ ሊባል ይችላል፣ ይሄ ጥበብ ሊባል ይችላል። ከርከሮን ስሮ ግን አንተ የሰማይና የምድርን ፈጣሪ ነህ፣ ኦኬ አንተ ነህ አዳምና ሔዋንን የፈጠርካቸው ብሎ ግን ወርሺፕ ማድረግን ጣዖት አምልኮ ነው። ይሄን የእግዚአብሔርን ቦታ ለሌላ ነገር መስጠት በአጠቃላይ በቃ ባጭሩ ጣዖት አምልኮ ነው። ስለዚህ እኔ አሁን ደግሞ የጠየቁ ስለ ስዕላት ነው። ስዕላት ሁሉ ጣዖታት ናቸው ወይ አይደሉም ብለን ተስማምተናል። እንዳልሆኑ ይሄው የአንተን መጽሐፍ ቅዱስ አውጥቼ አሳይቻለሁ። ስለዚህ ከዚህ በኋላ ጥቅስ ስትሰጠኝ ስለ ጣዖት የሚናገር እንዳሰጠኝ። ምክንያቱም የትኛውም ክርስቲያን ጣዖትን ማምለክ ይቻላል ብሎ ማንንም ሰው ሊከራከር አይችልም። እኛ ክርስቲያኖች ክርስቲያን የሆነው በክርስቶስ ነው ወዳጅ። ስለ ጣዖታት ልናንቆለጳጵስና ጣዖታትን ልናሞገስግስ አይደለም ክርስቲያን የሆነው። ስለዚህ ጣዖታትን ያማከለ ውይይት አናደርግም። ጣዖታትን አብዝተን ነው የምንጸየፈው። ስለ ጣዖታት እንዳታወራን፣ ስለ ስዕላት ግን አውራን። በቤተክርስቲያናችን ስዕላቶችን አሉ፣ እንገለገልባቸዋለን። ምንድናቸው? አልተረዳቸውም አንተ። ፐርፐዛቸው ምንድነው? ዩ ሃቭ ኖ አይዲያ። ግን እንዲሁ የሆነ ሰው ነግሮሃል። በቃ የሆነ ሰው እንዲህ ነው ይሄ እንዲህ ነው ስላለ የሆነ የሰማው ነገር አለ፣ ያየው ነገር አለ። የሰማውና ያየው ነገር ተቀላቅሎብህ አይ ስዕላቶች መጽሐፎች አይደሉም ብለህናል። በቃ እሺ እንቀጥል። ስዕላቶችን ያማከለ ጥቅስ አምጣልን። ስለ ጣዖታት አይደለም የምናወራው፣ ስለ ስዕላት ነው። ምን ላይ እናውጣ? ስዕላት መጽሐፎች እንዳሉ ነው የሚናገር ጥቅስ። እሺ ይቅርታ አድርግልኝና ቢያንስ እንኳን እኮ እግዚአብሔርን መላእክቶች እንኳን ማየት እንደማይችሉ ታውቃለህ አይደል? እግዚአብሔር ቃል ላይ ይናገራል። እኔ ማየት እንችላለን አላልኩም። እንኳን መላእክቶች እንኳን ፊቱ ለመቅረብ እንኳን እንትን ቢሉ ማየት ይቻላል አላልኩም። ባልጠየቅኩ ጉዳይ ላይ ጊዜ ባናባክን ጥሩ ነው። እኔ አሁን ስናገር በቃላቶቼ እግዚአብሔርን አይተነዋል። ኦርቶዶክስ ቤተክርስቲያን ውስጥ ሰዎች እግዚአብሔርን አይተው ነው የሳሉት። መላእክቶችን እያዩ አንድ ጊዜ ትቆይ ትንሽ ክንፋችሁን ዘርጉት አንዴ እያሉ አንዴ ትንሽ ደግሞ ወደ ቀኝ እስቲ ትንሽ ወደ ግራ እያሉ ስለዋል ብዬ አላወራውክም። የጠየቁ ጥያቄ ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር አንድ ጥቅስ አምጣልኝ ነው። አሉባልታውን ተወና አሁን ምን ላይ እናውጣ? ያው እግዚአብሔር መንፈስ ነው በሚል ለሳምራዊ ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለም ብዬ አልጠየቅኩም። እግዚአብሔር መንፈስ አይደለም መንፈስ ነው ቢል አምጣ ብል እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ። በቂ መልስ ነው። እኔ አሁን የጠየቅኩ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ካላወቅ ካላቅም በለን እና ወደፊት ሙቭ እናደርግ። ኦኬ እኮ ለእኔንም ሀሳብ እኮ መቀበል እኔ እየሰማሁ ነው አይደለ? ፈለገ እኔንም ሀሳብ መጀመሪያ ሌላ ነገር የምትመልሰው እየሰማኝ ስላልሆነ ነው። አሁን የጠየቅኩ መልስልኝ። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስለ ጣዖታት የተነገሩ ጥቅሶችን እንዳሰጠን። ምክንያቱም ተስማምተናል፣ ስዕላትና ጣዖታት አንድ አይደሉም። ኦኬ በቃ ስዕላት ሁሉ ጣዖታት ናቸው ብለን ነበር። እሱን ስህተትን አርመሃል። በአንተ መጽሐፍ ቅዱስ ማስረጃነት ተራርመናል። አሁን እኔ የምፈልገው ስዕላት መጽሐፍ ቅዱስ አይደሉ ብለናል፣ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ከዛ በኋላ እንቀጥላለን። ኦኬ እኛ ደግሞ እንዴት ነው የምንገለገልባቸው? ከየት አይታችሁ ሳላችኋቸው? የማርያምን ስዕል እናንተ ኦርቶዶክሲያን ከየት አይታችሁን ይሳላችሁት? የገብርኤልን ስዕል ከየት እንደው ተውት፣ ሌላውን የስላሴን ስዕል ከየት አምጥታችሁን የሳላችሁት? አለው እኔ መልስልሃለሁ ወዳጅ፣ ምንም እንዳታስብ። ማስረጃ ስጠን ነው። እሺ ያው ዘጸአት ላይ ነው፣ ግልጽ እኮ ነው እሱ። ዘጸአት ምዕራፍ ላይ ስለ ጣዖታት ነው የሚናገረው። እኔ የጠየቅኩ ስለ ስዕላት ነው። ያው ነው እኮ አሁን ለምሳሌ ቅድም ብለኸኛል ስዕልና ጣዖት አንድ አይነት ነው። አዎ ግልጽ እኮ ነው። አንድ ነገር ከእግዚአብሔር ውጪ ለስዕል አድኖ ማለት ያድነኛል ብላችሁ ስለምታስቡ ያድነኛል፣ ይሰማኛል፣ ስዕል አድኖ አሁን አይሰማም፣ አይናገርም። ለምንድን ነው ወደ ሌላ ሀሳብ የምትሄደው ወዳጅ? ለምንድን ነው ወደ ሌላ ሀሳብ የምትሄደው እንዴ? ደረጃ በደረጃ እናውራ እያልኩ እኮ ነው። ስለ ሁሉም ነገር እኔ ያለውን ይመልስልሃለሁ። ስለ አድኖ ክርስቲያኖች ይላሉ፣ ኦፍኮርስ ይላሉ። ለምን ይላሉ? እኔ ያለው መልስልሃለሁ። ለምን ትቸኩላለህ?
በቤተክርስቲያናችን ውስጥ ቅዱሳት ስዕላቶች ይሳላሉ። ኦፍኮርስ ይሳላሉ። ትሪኒቲን ከየት አይተው ነው ሳል ነው? እኔ እመልስልሃለሁ። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱሳን መላእክቶች ይሳላሉ። ከየት አይተን? እኔ እመልስልሃለሁ። የቅዱስ ጴጥሮስ፣ የቅዱስ ጳውሎስ ቅዱሳት ስዕላቶች በቤተ መቅደሳችን ውስጥ አሉ። አዎ አሉ፣ ተስለዋል። ማን ሳላቸው? ከየት አምጥተን ሳልናቸው? እኔ እመልስልሃለሁ። ስለ ስግደትን ማስተሃል። ኦፍኮርስ የጸጋ ስግደት ለስዕሉ ባለቤት እኛ ክርስቲያኖች እናቀርባለን። ምን ማለት ነው እሱ? እመልስልሃለሁ። ወደ ስግደትም እንመጣለን። ከሁሉ በፊት ግን በመጀመሪያ ናቸው ወይንስ አይደለም የሚለውን ነገር አንድ ጊዜ እንተማመን። ስዕላት መጽሐፍ ቅዱስ አይደሉም ብለህናል። ስለ ጣዖታት አይደለም መናገር ያለብህ። ጥቅሱን ለጊዜው ካልተዘጋጀ አልተዘጋጀውም ብለን ብዙ አታልፋን። የማን በቃ ለጊዜው ማቀው ጥቅስ የለም ብለን እና ወደፊት ሙቭ እናደርግ። አንዳንድ ነገሮችን እኛ ደግሞ እየመለስንልን እንሂድ። ካልሆነ ግን መልስልን። ጣዖታትን የሆነ እንትን የሚሉ ሀሳቦችን አይደለም ያወራነው፣ ስለ ስዕላት ነው። ይሄ እዚህ ጋር ያለው ስዕል የምን ስዕል ነው? ስለ ይሄው 66 መጽሐፍ ቅዱስ ነው። የፕሮቴስታንት ወንድማችን ይሄው እዚህ ጋርም ያለው 66 መጽሐፍ ቅዱስ ነው። አዲስ መደበኛ ትርጉም ነው ይሄ። ይሄም ደግሞ አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር ነው። ሁለቱም እዚህ ጋር የምታዩት ስዕላቶች አሉ፣ ላያቸው የተለያየ ቅርጽ ያላቸው ይሄው ስዕላቶች አሉ። እነዚህ ስዕላቶች ጣዖታት ናቸው ወይ ስንለው አይደሉም ብሎናል። ለኦርቶዶክስ ቤተክርስቲያን ሲሆን ነው፣ ለፕሮቴስታንት ሲሆን አይደለም የሚባል ነገር የለም ወዳጅ እኮ ፈለገ። ይሄው ኢንጂነራል ጠየቅን። ስዕላቶች ሁሉ አታዳምጠኝ። አሁንም ጣልቃ እየገባ ነው። መልስልኝ ጥያቄ፣ ያንተን ሐሳብ ብቻ ጥያቄ መልስልኝ። በቃ እኔ ሐሳቤን አልጨረስም። አዎ ልክ ነው። ግን ጣዖት ማለት ጥያቄ መልስልኝ። ያድነኛል፣ ይናገረኛል፣ ጥያቄ መልስልኝ። ምን ሌላው ጣና ላንብብ? በቃ እሱን ተው። አሁን የማን ምን ሌላው ጣና ላንብብ? ስዕላት መጽሐፍ ቅዱስ እንዳልሆኑ ስለ ጣዖታት አይደለም የጠየቁ። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላው ጣና ላንብብ? ጥቅስ ስጠን። ያው በሰማይ ሆነ በምድር የተቀረጸውን ምስል ለአንተ አታድርግ የሚለውን ዘጸአት ላይ እሱ የሚናገረው አታምልክ ይላል። አታምልክ ይላል። ስለዚህ ስለ ጣዖት ነው የሚናገረው። በቃ እኔ ስለ ጣዖት አልጠየቅኩም። እኔ ጠየቅኩ ስለ ስዕላት ነው። አታምልክ እያለ ነው። የተቀረጸውን ምስል የማናቸውንም ምስል ይላል። የማናቸውንም ምስል ማስረጃ አለ ወይስ የለም? የማን ካለ ጥቅስ ስጥ። በቃ ካለ አለ ወይስ የለም? ከሌለ የለም ይበል። አንድ ጊዜ ነገር ፈለገ ቅድም እኮ እያወራኝ ያለው ጣዖት ማለት ነው ስልህ እኮ አለ ወይንስ የለም? አለ ወይስ የለም ጥቅስ? ያው ነገር እኮ እኔ የምሰጠህ ቃል ዘጸአት ላይ ነው። ጥቅስ አለ ወይንስ የለህም? ምን የምን መሽኮርመም ነው? አለኝ ወይ የለኝም በል። ጥቅስ አለ ወይስ የለህም? የማን እሺ ይሄው ነገርኩ እኮ ዘጸአት ላይ ያለውን ሐሳብ ነው የገለጽኩት። ከዘጸአት ምዕራፍ 20 ውጪ ጥቅስ አለ ወይስ የለህም እኮ? ይኸውልህ ጣዖት ማለት ምን ማለት ነው? በመጀመሪያ ጣዖት ማለት ነው የማን የጠየቅኩ መልስልኝ። ምንድነው እንደ እንትን የምትሽኮረመመው? ከዘጸአት ምዕራፍ 20 ውጪ የምታውቀው ጥቅስ አለ ወይንስ የለህም? የምታውቀውን አውቃለሁ አለ ይበል። ለጊዜው ካልተዘጋጀ አያላቅም። አሁን ለጊዜው ከዛ ውጪ ጥቅስ የለኝም በለኝ። ጥቅስ አለ ወይስ የለህም? ሌላ እሺ አሁን ለጊዜ የለኝም። በቃ እንደዛ ነው የሚባለው። እቺን ለማለት ስለሌላ ነገር እያወራ አለፋህንኛ። እሺ በቃ ችግር የለው። አሁን ስለዚህ አይነት ጉዳይ እኛ እናነሳለን። እሺ በደንብ አድርገህ አድምጠኝ። ስለ ስዕላት ምን ማለት ነው? ለምንድን ነው የምንገለገልባቸው? ኦኬ ከየት አይተን ሳልናቸው ምናምን የሚሉትን ሀሳቦች በአጠቃላይ እኔ የተወሰነ ደቂቃ ወስጄ እናገራለሁ። ከምናገረው ንግግር ላይ ጥያቄ ካለ ደግመህ ትጠይቀኛለህ። ትስማማለህ? እሺ እኔም አንድ ሀሳብ አለኝ። ሁለት ማልስማማበት ጉዳዮች አሉ። አሁን እኔ ገና ምን እንደምል ሳትሰማ ምኑን ነው የማትስማማበት? ስለ ስዕላት ምን ማለት እንደሆኑ ልናገር፣ አድምጠኝ። ስዕላትን ከየት አይተን ሳልናቸው ልናገር፣ አድምጠኝ። ለምን ፐርፐዝ ነው የምንገለገልባቸው ልናገር፣ አድምጠኝ። ከዛ በኋላ ጥያቄ ካለ ትጠይቃለህ። በዚህ ጉዳይ ተስማማለህ ወይስ አትስማማም ወንድማችን? እሺ ተናገር። በጣም ጥሩ አዳምጥ። እሺ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ቅዱሳት ስዕላቶች መጽሐፍ ቅዱሳዊ ናቸው፣ አጭርና ግልጽ። ቅዱሳት ስዕላቶች መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት እህት ወንድሞቻችንን የመጽሐፍ ቅዱስ ማስረጃ ስንሰጣቸው ሁልጊዜ የሚሰጧቸው የመጽሐፍ ቅዱስ ማስረጃዎች በአጠቃላይ ስለ ጣዖታት የሚናገሩ ናቸው። ለምሳሌ ያክል ቅድም ያነሳነው ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ክርስቲያኖች በደንብ አዳምጡ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ቃል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። እንዴት ክፍሉን እንመልከት።
በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም የሚላል። ኦኬ ሰው አንድ ሰው በላይ በሰማይ ካሉት በታች በምድርም ካሉት ከምድር በታች ከውስጥ ካሉት የትኞቹንም ግዑዛን የሆኑ ነገሮችን በአጠቃላይ ቀርጾ ወይም ስሎ ወርሺፕ የሚያደርግ ከሆነ የሚያመልካቸው ከሆነ ያ ጣዖት አምልኮ ይባላል። ጣዖታትና ስዕላት ይለያያሉ። ቅድም እንዳነሳ ነው በመጽሐፍ ቅዱስ ለምሳሌ እዚህ ጋር ስዕል አለ። ይሄ ስዕል ጣዖት አይደለም። ጣዖታትና ስዕላት ልዩነታቸው ምን ላይ ነው ስንል ፐርፐዛቸው ላይ ነው። ጣዖታት የሚሳሉትና የሚቀረጹት ወርሺፕ ለመደረግ ነው፣ ለመመለክ ነው። ሰማይና ምድርን የፈጠራችሁት እናንተ ናችሁ ተብለው ለመመለክ ነው ጣዖታት የሚቀረጹት። የእግዚአብሔርን ቦታ የሚተኩ ሆኖ ነው የሚቀረጹት። ስለዚህ ጣዖታት አገልግሎታቸው ያ ነው። ሰው አምላካችን እግዚአብሔር ጣዖታትን እንድንጸየፍ በዚህ መጽሐፍ ቅዱስ ክፍል ያዞናል። ስዕላት መጽሐፍ ቅዱስ ናቸው ወይ ስንል አዎ ናቸው። ጋይስ በዚህ ምንም ግራ እንዳትጋቡ እሺ። ስዕላት መጽሐፍ ቅዱስ ናቸው። አሁን ወንድማችን የመጣው ከመሰረተ ክርስቶስ ቤተ እምነት ነው። እዛው ኢቫንጀሊካል ተብሎ ከሚጠሩ ለምሳሌ መካነ ኢየሱስ ቸርች ውስጥ ቅዱሳት ስዕላቶች አሉ። ያው እነሱ ቅዱሳት አይሏቸው ስዕላቶች ይጠቀማሉ። በመካነ ኢየሱስ ቸርች ውስጥ ስዕላቶች አሉ። ፕሮቴስታንት የሆኑ እህት ወንድሞቻችን ግን ስዕላት መጽሐፍ ቅዱስ አይደሉም ብለው የሚከራከሩት ከኦርቶዶክስ አማኞች ጋር ነው። ይሄን ያው እንዲህ አይነት ነገሮችን ቆይተውና ወደኛ ትምህርት እንግባ። ስዕላት መጽሐፍ ቅዱስ ናቸው ወይ ስንል አዎ ናቸው። ለምሳሌ በዚህ በዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ስለዚህ በዚህ እንኳን የመጽሐፍ ቅዱስ ክፍል መነሻነት ስዕላትና ጣዖታት የተለያዩ ነገሮች እንደሆኑ ማወቅ መረዳት እንችላለን። ጣዖታት ማለት ፐርፐዛቸው እግዚአብሔርን ተክተው ሊመለኩ ወርሺፕ ሊደረጉ የሚሰሩ ግዑዛን የሆኑ ነገሮች ናቸው። ኦኬ ስዕላትስ አገልግሎታቸው ምንድን ነው ስንል በኋላ ላይ እንመጣበታለን፣ እናየዋለን። በመጀመሪያ ግን ናቸው ወይንስ አይደሉም? መጽሐፍ ቅዱስ ናቸው ወይንስ አይደሉም? ናቸው። እግዚአብሔር አምላካችንም አዞ መጽሐፍ ቅዱስ የማይሆን ነገር የለም። ዘጸአት ምዕራፍ 25 ቁጥር 18 ላይ በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ሌላ ጥቅስ ያዙ ፕሮቴስታንቶች፣ እዚህ ውስጥ ያላችሁ ፕሮቴስታንቶች ሌላ ጥቅስ ያዙ። ሁላችሁም በደንብ ተከታተሉ። አንደኛ ነገሥት ምዕራፍ 6 ቁጥር 29 አንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ እንደዚህ ይላል፣ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንዲሳሉ እንዳዘዘ አምላካችን እግዚአብሔር በዚህ መጽሐፍ ውስጥ ክፍል ላይ ይናገራል። የኪሩቤል መላእክት ስዕላት በውስጥና በውጭ ለአምልኮተ እግዚአብሔር በተሰራ መቅደስ በውጭና በውስጥ እንደተሳሉ ይናገራል። አምላካችን እግዚአብሔር አዞት መጽሐፍ ቅዱስ የማይሆን ነገር የለም። ቁጥር 27ን ከፍ ስትሉ የኪሩቤል ስዕላት እጅግ በጣም ግዙፍ ተደርገው እንደተሳሉ ይናገራል። ስዕላቶቻቸው እጅግ በጣም ግዙፍ ተደርገው የአንዱ ኪሩብ ክንፍ ይላል ቁጥር 27 አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ኦኬ እኛ ክርስቲያኖች ቅዱሳት ስዕላቶችን የምንገለገለው የምንስላቸው ከየት አይተን ነው? የትሪኒቲ ስዕል አለ በቤተ መቅደስ ውስጥ። ክርስቲያኖች አስባችሁ ታውቃላችሁ? የስላሴ ስዕል እኮ አለ በቤተ መቅደስ ውስጥ። ስላሴን ከየት አይተን ሳል ነው? የቅዱስ ሚካኤል ስዕል አለ። ቅዱስ ሚካኤልን ማን አይቶ ሳለው? የቅዱስ ገብርኤል ስዕል አለ። ቅዱስ ገብርኤልን ማን አይቶ ሳለው? እንዴ እኛ እኮ ሐዋርያው ቅዱስ ታሞስ ስለነዋል እኮ በቤተ መቅደስ አለ ስዕሉ። ሐዋርያው ቅዱስ ቶማስን ከየት አይተን ሳል ነው? ከየትም አይተን አልሳልንም። በደንብ አዳምጡ። ለምሳሌ ዘጸአት ምዕራፍ 25 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ እንዲሰራ ሲያዝ 2 ኪሩቤል ተቀጥቅጦ የተሰራበትን ወቅትና ጊዜ ስትመለከቱ የቀረጸው ሰው ኪሩቤል መላእክት ተገልጠውለት እያያቸው ሳለ የሚል ሐሳብ የለም። አንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላቶች ሲሳሉ የሳለው ሰው የኪሩቤል መላእክትን በአይኑ እያየ ቁጭ አርጎ ሳላቸው የሚል ሐሳብ የለም። ይሄን ሁሉ ነገር ሳያውቁ ነው አንዳንድ ፕሮቴስታንቶች ከየት አይታችሁን የሳላችሁት የሚሉን። መጽሐፍ ቅዱስ ላይ ሳያይ የሳለ እንዳለ እኮ ይቀመጣል፣ አለ እኮ ተጽፏል። የኪሩቤል መላእክትን አይቶ አይደለም የሳላቸው፣ ይልቁኑ ስዕላት ገላጮች ናቸው። አሁን አስምሩበት። ኦኬ ቅዱሳት ስዕላቶች ገላጮች ናቸው። ማንም አይቶ ሳላቸው የሚባል አይነት እንትን ውስጥ ግብግብ ውስጥ አይደለም እየገባን ያለ ነው። ገላጮች ናቸው። ለምሳሌ የኪሩቤል መላእክትን የሳለው ሰው ገላጮች ስዕላቶች ገላጮች ስለሆኑ ገላጭ አድርጎ ነው የተጠቀመባቸው።
ኪሩቤል በአንበሳ ምስል፣ በላም ምስል፣ በንስር ምስልና በሰም ምስል ያሉ መላእክቶች ስለሆኑ ያንን ኤክስፕረስ በሚያደርግ መልኩ በስዕላዊ ቋንቋ ገላጭ አድርጎ አስቀመጣቸው እንጂ ኪሩቤል መላእክቶች ተገልጠውለት እያየ ሳለ የሚል ሐሳብ የለም መጽሐፍ ቅዱስ ላይ። ስዕላት ምንድናቸው ስንል ገላጮች ናቸው። ቅዱስ ቤተክርስቲያናችን በሁሉም ቋንቋ ወንጌልን የምትሰብክ ቤት ስለሆነች በስዕላዊ ቋንቋም ጭምር ወንጌልን ትሰብካለች። ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊትራል ላንጉጅ ነው። አሁን ይሄ ቃል በቃል የምንነጋገረው ቋንቋ። ሁለተኛው ቋንቋ የምልክት ቋንቋ ነው። ቤተክርስቲያናችን በሊትራል በሆነ መልኩ ወንጌልን ሰብካለች። አሁን እኔ ለምሳሌ በማደርገው መልኩ። ሁለተኛ ደግሞ በምልክት ቋንቋ ወንጌልን ሰብካለች። ባሳለፈነው የመስቀል በዓል የምታስታውሱ ከነበረ ወደ 9500 የሰንበት ትምህርት ቤት ተማሪዎች አሁን በዚህ በ2018 ማለት ነው ወደ 9500 የሚጠጉ የሰንበት ትምህርት ቤት ተማሪዎች ነጭ ለብሰው እግዚአብሔርን በዝማሬ ሲያመሰግኑት ነበረ። ለምንድን ነው ነጭ የለበስ ነው? 9500 ሆነው ከተሰለፉ አይቀር ለምን ሬንጀር ለብሶ አላለፉም? ወዳጂ ብዛትን የማሳየት ዓላማ አይደለም ያለን። አያችሁ፣ ቤተክርስቲያን በምልክት ወንጌልን ሰብካለች። ነጭ የለበሱት እኛም ነጭ ለብሰን የተገኘነው ክርስቶስ ከድቅድቅ ጨለማ ወደሚደነቀው ብርሃን እንዳሸጋገረን እየሰበከን ነው። ስንዘምር እናሸበሽባለን። እኛ ቤተክርስቲያን ውስጥ ካያችሁ እግዚአብሔር ሲመሰገን ሰይጣን የጨፈረ የለም፣ አስረሽ ምቹ የለም፣ ዳሌ ማወዛወዝ የለም፣ እኒክሽኒካ የለም፣ ከመሬት ተነስቶ ሰማይ ነክቶ መሬት መፍረጥ የለም። እናሸበሽባለን። ከዛ ስናጨበጭባለን። ስናጨበጭብ ሸዋ 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 የሚል ድምፅ እንዲወጣልን ፈልገን አይደለም። ቤተክርስቲያን በምልክት የምትሰብክ ቤት ስለሆነች ነው። ስናሸበሽብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይለዋል። ይህ የሚፈራ ግሩም የሆነ አምላክ ኃያል የሆነ አምላክ በእኛ ዘንድ ግን ትሑት ሆኖ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን እንደተቀበለ ጸሐፍት ፈሪሳውያን ወዲህ ወዲያ እያረጉ እንዳንገላቱት እያሰብን እናሸበሽባለን። አያችሁ፣ በዝማሬያችን እንኳን ሳይቀር ከሕመሙ ጋር እንተባበራለን። እኛ የምንጨፍርበት ዝማሬ የለን፣ እኔክሽኔ ከምንልበት ዝማሬ የለን፣ ዳሌ የምናወዛውዝበት ዝማሬ የለን። ከዛ ደግሞ ካሸበሸብን በኋላ እናጨበጭባለን። ለምን? ክርስቶስ በጥፊ መጸፋቱን እያሰብን ቅዱሳን መላእክት በፊቱ ቆመው የሚንቀጠቀጡለት የሚርዱለት ኃያል አምላክ በእኛ እጅ በጥፊ መጸፋቱን እያሰብን ከሕመሙ ጋር እየተባበርን በዝማሬያችን እናሸበሽባለን፣ እናጨበጭባለን። ቤተ ክርስቲያናችን ባሕረ ጠበባን ነች ክርስቲያኖች። ለዛ ነው በምልክትም ጭምር ትሰብካለች የምንለው። በቤተ ክርስቲያናችን ጉልላት ላይ መስቀል በጉልላቱ አናት ላይ ይተከላል። ለምን? ትምክታችን ስለሆነ ጸብ የተገደለበት ሞት የተሸነፈበት ትምክህት ስለሆነ የክርስቶስ ኢየሱስ የማዳን ሥራ የተሰራበት ስለሆነ ያንን መስቀል በጉልላት ላይ እናደርጓለን። ቤተ ክርስቲያናችን በምልክት ትሰብካለች የምንለው ለዚህ ነው። ሶስተኛ፣ በስዕላዊ ቋንቋ ወንጌል ይሰበካል። በስዕላዊ ቋንቋ ሁላችሁም አዳምጡ። ስዕላት ምንድናቸው ብለናል ቅድም? ገላጮች ናቸው። ሥላሴን ሰዎች አይተው ሳሉ የሚል ትምህርት የለንም። ቅዱሳን መላእክትን ሰዎች አይተው ሳሉ የሚል ትምህርት የለንም። ሐዋርያትን፣ ደጋግ የሆኑ ነቢያትን፣ ጻድቃንን፣ ቅዱሳን ሰማዕታትን ሰዎች እያዩ ሳሏቸው የሚል ትምህርት የለንም። ይልቁኑ ግን ገላጮች ናቸው። ለምሳሌ በቤተ ክርስቲያናችን ውስጥ ጌታችን ኢየሱስ ክርስቶስ ልክ በማቴዎስ ወንጌል እንደተነገረ በቤተልሔም ግርግም እንደተወለደ ገላጭ በሆነ መልኩ ቅዱስ ቤተክርስቲያናችን ስዕላት ታስቀምጣለች። ሐሳቡ ከየት ነው የወጣው? ከመጽሐፍ ቅዱስ። ስዕላት ቋንቋዎች ናቸው ብለናቸዋል። በመጽሐፍ ቅዱስ ላይ ክርስቶስ በቤተልሔም ግርግም መወለዱን መጽሐፍ ቅዱስ ያበስራል። ያንን የመጽሐፍ ቅዱስን ሐሳብ ቅዱስ ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስቀምጣለች። ከስዕሉ ስር ገላጭ ስለሆነ ይቀመጣል። እንደ የፎቶግራፍ አገልግሎት አይደለም የምንገለገልባቸው። ይኸውላችሁ ይሄ ኢየሱስ ነበር። ይኸው በልጅነቱ አያችሁ። ይኸው እናቱ ማርያም ደግሞ ስትችል ነበር የምትመስለው። ወይ ግሩ ምናምን አይደለም የምንለው፣ ገላጮች ናቸው። ከስዕሉ ስር ይቀመጣል። ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ እንላለን። እዚህ ሁሉ ነገር ውስጥ ከመግባታችን በፊት አንድ ነገር አስምሩበት። ወንድማችን የማነም አንተም ጭምር ሌሎችም ፕሮቴስታንቶች አንድ ነገር አስተውሉ። አንድ መስማት የማይችል ሰው ማየት የሚችል ሰው ብቻ ወደ ፕሮቴስታንት አዳራሽ ብትወስዱት በማየት ብቻ ኦብዘርቭ በማድረግ ብቻ ሊረዳ የሚችለው የክርስቶስ ኢየሱስ ወንጌል ምንድን ነው? ራሳችሁን ጠይቁት ፕሮቴስታንቶች። አንድ መስማት የማይችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ስሪፒስ የለበሰ ጨርቅ የያዘ ማይክ የያዘ ሰው እጆቹን የሆኑ ሰዎች ላይ እየጫነ ሲጥላቸው መሬት ላይ ሲያንከባልላቸው ሊመለከት ይችላል።
ሕይወት ሆኖ ግን የክርስቶስን ወንጌል የሚሰብክለት አንዳቸው ነገር አያገኝም። የሆኑ ሰዎች መሬት ላይ ሲንከባለሉ ሊመለከት ይችላል። የሆኑ ሰዎች ደግሞ ለራሳቸው አምልኮ ብለው የተለያየ የብሔር ብሔረሰቦችን ጭፈራ ሲጨፍሩ ሊመለከት ይችላል። ፕሮቴስታንት ቸርች ውስጥ ወለተኛ ሲጨፍሩ ሊመለከት ይችላል። ይሄ ሰው ጭፈራ ቦታ ሄዶ ያየውን ጭፈራና ቸርች ውስጥ የሚጨፈረውን ጭራ ከምንም ለይቶ ሊመለከቱ አይችልም። ኦኬ መጽሐፍ ቅዱስን ያማከለ በአይኑ ኦብዘርቭ እያደረገ እያየ ሊመለከት የሚችል ሊሰበክለት የሚችል አንድም ነገር የለም። ኦኬ ፕሮቴስታንት ቸርች ውስጥ ወስዳችሁት አሁንም ያ ሰው ቆሞ ወይም ቁጭ ብሎ ኦብዘርቭ እያደረገ እየተመለከተ አይቶ ሊረዳ የሚችለው ሕይወት ሊሆነው የሚችል የመጽሐፍ ቅዱስ ሐሳብ የለም። ሰዎች ሲሯሯጡ ሊመለከት ይችላል። በጭንቅላታቸው ቆመው እግራቸውን እንደዚህ ሲያደርጉ ሊመለከት ይችላል። ሰዎች ከመቀመጫቸው ብድግ እያሉ ሲዘሉ ሊመለከት ይችላል። ሕይወት ሆኖ ግን ወንጌል የሚሰብክለት ነገር የለም። ይህንኑ ሰው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብታመጡት ኦብዘርቭ በማድረግ ብቻ ቤተክርስቲያን ወንጌልን ትሰብክለታለች። ለአካል ጉዳተኛ ብቻ አይደለም። በነገራችን ላይ ቅዱሳት ስዕላቶችን ቤተክርስቲያን የምትጠቀምባቸው ወንጌልን የምሰብክባቸው ለአካል ጉዳተኞች ብቻ አይደለም። መጽሐፍ ቅዱስን ማንበብ በጣም የማይችሉ ሰነፍ የሆኑ ሰዎች አሉ። መጽሐፍ ቅዱስን ገልጠው እንኳን ባያነቡ በመጽሐፉ ላይ ያለውን ሐሳብ ገላጭ በሆነ መልኩ ቅድስት ቤተክርስቲያናችን ታስቀምጣለች። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልኩት በቤተልሔም ግርግም እንደተወለደ ቤተክርስቲያን ገላጭ በሆነ መልኩ ለዚህ ሰው ወንጌልን ሰብክለታለች። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ቅድስት ቤተክርስቲያን ገላጭ በሆነ መልኩ ታስቀምጣለች። በቤተልሔም ግርግም የተወለደው ጌታ ወደ ዮርዳኖስ ወደ ዮሐንስ ዘንድ ሄዶ እንደተጠመቀ መጽሐፍ ቅዱስ ይናገራል። ስለ የሆነ ገላጭነት ከገሊላ ወደ ዮርዳኖስ ሄዶ እንደተጠመቀ ቅድስት ቤተክርስቲያን ገላጭ በሆነ መልኩ ታስተምራለች። የፎቶግራፍ አገልግሎት አይደለም። ይኸውላችሁ ይሄ ኢየሱስ ነው እያለች አይደለም። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ግን ገላጭ በሆነ መልኩ ግን ታስተምርበታለች። አያችሁ፣ ገላጭ በሆነ መልኩ የተጠመቀው ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል እንደተሰቀለ መጽሐፍ ቅዱስ ይናገራል። በአራቱም ወንጌላውያን ያንኑ ሐሳብ ማመን እንደተቀበለ ቅድስት ቤተክርስቲያናችን ስለ የሆነ ገላጭነት ታስተምራለች። ይሄ ብቻ አይደለም። የቤተክርስቲያናችን ጉልላቶችን ተመልክታችሁ ከሆነ በጉልላቶቻችን ለሚሳሉ ስዕላቶች ያሉ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ በመዝሙር ላይ እንደተጻፈ እግዚአብሔር በገሃድ ከጽዮን ይመጣል ወአምላክነ ኢያረምም እሳት ይነድድ ቀድሜሁ። አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግስት ውረሱ የሚል የሕይወት እሳት፣ እናንተ ኃጥአን ከፊቴ ውግዱ የሚል የሚባላ እሳት በፊቱ ይነዳል። ይሄ የመጽሐፍ ቅዱስን ሐሳብ ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ ትጠቀምበታለች። ስዕላዊ በሆነ ገላጭነት በጉልላቶች ላይ ተቀምጦ ታያዋቻላችሁ። ቀና በላችሁ ቤተ መቅደስ ስትገቡ ይሁ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ ብላ ከስር ጽፋ ታስቀምጣለች። ለምን? ገላጮች ስለሆኑ። ይሄ ኢየሱስ ነው ብላ አስተምራ አታውቅም ቤተክርስቲያን። በመጽሐፍ ቅዱስ ላይ እንደተቀመጠ ግን ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ በስዕላዊ ቋንቋ ታስተምራለች። ያ ብቻ አይደለም። አንዳንድ ሞኝ የሆኑ ሰዎች ገጥሟቸው ያውቃል። ምን ዘንዶ ምናምን እየሳሉ ቤተክርስቲያን ውስጥ እያስቀመጡ ይላሉ። እንደውም አንዱ በደንብ ፕሮቴስታንት የሆኑ ሰዎችን ደስ እንዲላቸው ፈልጎ ነው መሰለኝ የምን ዘንዶ ነው ዘንዶን እንረግጥላለን እንጂ የምን ዘንዶ ነው ብሎ ሁሉ ተናግሮ በጣም ሰዎችን አዘልሎ ያውቃል። የዛሬ 10 ምናምን ዓመታት በፊት ቤተክርስቲያናችን ዘንዶን አምልካም አስመልካም አታውቅም። በመጽሐፍ ቅዱስ ላይ ግን ያለውን ሐሳብ በአጠቃላይ ስዕላዊ በሆነ ገላጭነት ታስቀምጣለች። ለምሳሌ በዚህ መጽሐፍ ቅዱስ ውስጥ የሰይጣን ስም አለ። መጽሐፍ ቅዱስ ውስጥ የሰይጣን ስም አለ ማለት ሰይጣን ይመለካል ማለት አይደለም። አቡሁ ለሐሰት የሐሰት አባት መሆኑን ግን መጽሐፍ ቅዱስ ሲናገር ግን ደጋግሞ ስሙን ይጠራዋል። በቤተ ክርስቲያናችንም በራእይ መጽሐፍ እንደተነገረ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም፣ ሚካኤልና መላእክቱ አሸነፉት የሚለውን ሐሳብ ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያናችን ታስቀምጣለች። ሚካኤልና መላእክቱ ዘንዶን እንደተዋጉት ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያናችን ታስቀምጣለች። እሱም እንዳልቻላቸው በራእይ መጽሐፍ እንደተናገረ ሚካኤልና መላእክቱ እንዳሸነፉትም ጭምር በእግዚአብሔር በአምላካቸው ኃይል ድል እንደነሱትም ጭምር ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች። ይሄ ብቻ አይደለም። በሐዋርያት ሥራ መጽሐፍ ሐዋርያት ኢየሱስ ስለሚለው ስም መከራን እንደተቀበሉ ሕማምን እንደተቀበሉ የሞት ጽዋን እንደተጎነጩ መጽሐፍ ቅዱስ ይናገራል። ይህንን ሐሳብ ገላጭ በሆነ መልኩ ቅድስት ቤተክርስቲያናችን ታስተምራለች።
በሐዋርያት ሥራ ላይ ጳውሎስ በሰይፍ እንደተቀላ መጽሐፍ ቅዱስ ይናገራል። ቅድስት ቤተክርስቲያናችን ጳውሎስ በሰይፍ እንደተቀላ ሰሌቦ ነገላጭነት ታስቀምጣለች። ከስሩ ስር ጳውሎስ በሰይፍ እንደተቀላ ተብሎ ይቀመጣል። ጴጥሮስ ስለ ክርስቶስ ኢየሱስ ስም ተዘግዝቆ ተሰቅሏል። ቅድስት ቤተክርስቲያናችን ጴጥሮስ ተዘግዝቆ እንደተሰቀለ ስዕላዊ በሆነ ገላጭነት ታስቀምጣለች። ወንጌልን ትሰብካለች በሁሉም ቋንቋ። ከስሩ ስር ጴጥሮስ ተዘግዝቆ እንደተሰቀለ፣ ቶማስ ኢየሱስ ስለሚለው ስም ቆዳው ተገፏል። ቆዳው ተገፏል ኢየሱስ ስለሚለው ስም። ይህንን ገላጭ በሆነ መልኩ ቅድስት ቤተክርስቲያናችን አስቀምጣ ይሄ ቶማስ ነው ይሄ ፎቶ ነው አይደለም የምትለው። ገላጭ በሆነ መልኩ፣ ገላጭ ማለት በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ ሆኖ ስለተቀመጠ ገላጭ በሆነ መልኩ ታስቀምጣለች ልጆቿን ለማስተማር። ሐዋርያው ቅዱስ ቶማስ ስለ ክርስቶስ ኢየሱስ ስም ቆዳው እንደተገፈፈ ብላ ታስቀምጣለች። ስዕላትን በነገራችን ላይ ቤተክርስቲያን ብቻ አይደለም የምታስተምርባቸው። ሁላችሁም እዚህ ውስጥ ያላችሁ ፕሮቴስታንቶች አዳምጡ። ልጆቻችሁ የመጀመሪያ የትምህርት ገበታቸውን ሲጀምሩ የሚማሩት በስዕላት ነው። ለምን? ስዕላት ቋንቋዎች ስለሆኑ፣ ቋንቋዎች ስለሆኑ። የሁላችሁም ፕሮቴስታንት የሆናችሁ ሰዎች ልጆቻችሁን መዋዕለ ሕፃናት ስታስገቡ ቋንቋ በሶስት ይከፈላል ብለናል። አንደኛው ሊትራል ላንጉጅ ነው፣ ሁለተኛው ምልክት ቋንቋ ነው፣ ሶስተኛው ስዕላዊ ቋንቋ ነው። ሕፃናት ስለሆኑ በሕፃን አይምሯቸው ሊትራል በሆነ ወይ ትምህርትን መማር ስለማይችሉ ስለሚከብዳቸው፣ በምልክት ቋንቋ መማሩ ትንሽ ስለሚከብዳቸው ስዕላዊ በሆነ ቋንቋ ይማራሉ። ኤፎር አፕል የሚለውን እንዲረዱ ከኤ ፊደል አጠገብ የኳስ ስዕል ይሳላል። የኳስ ስዕል ይሳላል። ቢፎር ቦል የሚለውን እንዲረዱ ከቢ ፊደል አጠገብ የኳስ ስዕል ይሳላል። ኤፎር አፕል የሚለውን እንዲረዱ የአፕል ስዕል ይሳላል አይደል? ዲፎር ዶግ የሚለውን እንዲረዱ ከዲ ፊደል አጠገብ የውሻ ስዕል ይሳላል። ለምን? ስዕላዊ የሆነ ቋንቋ በቀላሉ የሰውን አይምሮ ገዝቶ ነገሮችን እንዲረዱ የሚያደርግ ስለሆነ ማለት ነው። ሰው በቤተክርስቲያናችን ቅዱሳት ስዕላት አገልግሎታቸው ምንድን ነው? ገላጮች ናቸው። ወንጌል የሚሰበክባቸው ቋንቋዎች ናቸው። በቤተክርስቲያናችን ውስጥ ቅዱሳት ስዕላቶች ስዕለ አድኅኖ ተብሎ ይጠራሉ። ኦፍኮርስ ይጠራሉ። ስዕለ አድኅኖ ተብሎ ሲጠሩ ግን ከዘላለም ሞት ያዳኑን ስዕላቶች እያልን ነው ወይ? ነው አይደለም። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ ከሦስቱ ቅዱስ አንዱ ቅዱስ የሆነው ሰው ሆኖ የመጣው ከእናታችን ከቅድስት ድንግል ማርያም ስጋን የነሳው ከእርሷ የተወለደው ከራሱ ጋር ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታረቀን የአዲስ ኪዳኑ ሊቀ ካህናችን ክርስቶስ ነው። ይህንን የክርስቶስን ስራ ከየትኛውም ነገር ጋር አናወዳደረውምም አናስተካክለውም። ከዘላለም ሞት እንኳን ቅዱሳን መላእክት እንኳን ቅዱሳን ሰዎች ክርስቶስን ለመውለድ እንኳን የተገባችው ድንግል ማርያም እንኳን አላዳነችንም። ከዘላለም ሞት አድናናለች የሚል ትምህርት የለንም። ቅዱሳት ስዕላትም ከዘላለም ሞት ያድናሉ የሚባል ነገር የለም። በደንብ አድምጡ። ከደዌ ስጋ ግን ኦፍኮርስ ያድናሉ። ከደዌ ስጋ ግን ማዳናቸውን ከፕሮቴስታንት ወንድሞቻችን ጋር ቁጭ ብለን የምናወራው ነገር አይደለም ነው ባጭሩ። ለምን? ሰዎች በእምነት ነው ሊድኑ የሚችሉት ከደዌ ስጋ። ለምሳሌ የማቴዎስ ወንጌል ምዕራፍ 9 ላይ 12 ዓመት ደም ሲፈሳት የነበረች ሴት ነበረች። እናም የክርስቶስን የልብሱን ጫፍ ነካች። የለበሰውን የልብሱን ጨርቁን በነካች ጊዜ በዛው ቅጽበት ከደዌ ወዳነች። ክርስቶስ ዞሮ ልጄ ወይ አይዞሽ እምነትሽ አድኖሻል አላት። ክርስቲያኖች፣ ጨርቅ በራሱ ድዌን ሊፈውስ አይችልም። ይህቺ ሴት ግን ክርስቶስን አስባ በእምነት ጨርቁን ስለነካች ከደዌ ስጋ ድናለች። ዛሬም ሰዎች እንደ እምነታቸው በቅድስት ቤተክርስቲያናችን ከደዌ ስጋ በብዙ ነገር ይድናሉ። በጸበሉ፣ በእምነቱ፣ በቅዱሳት ስዕላቱ፣ በወንጌሉ፣ በቅዳሴው ጸሎት፣ ቅዳሴውን እንኳ በመስማት ከደዌ ስጋ የሚድኑ በጣም ብዙዎች አሉ። ለምን ዳኑ? ስላመኑ። በቅዳሴው ጸሎት ዳንን ሲሉ ክርስቶስን ረስተው ነው ወይ? አይደለም። ቅዱሳት ስዕላት ከደዌ ስጋ አድነውናል ሲሉ ክርስቶስን ረስተው ነው ወይ? አይደለም። ልክ ያቺ ሴት ጨርቁን ስትነካ ክርስቶስን አስባ እንደሆነ ሁሉ ክርስቲያኖችም ጸበሉን ሲጸበሉ፣ ስዕሉን ሲይዙ፣ በወንጌሉ ሲዳሰሱ፣ የቅዳሴውን ዜማ ሲሰሙ ክርስቶስን አስበው ነው ከደዌ ስጋ የሚድኑት። ለመዳን ማመን ያስፈልጋል። እና እንዲህ አይነት ጉዳዮችን ለውይይት የምናቀርባቸው አይደሉም። በአጭሩ ስዕላቶች ምንድን ናቸው? አሁን አይተናል። ቅዱሳት ስዕላቶችን ለምንድን ነው የምንገለገልባቸው? አሁን እንዳልነው ወንጌልን ለመስበክ። ለምን? ምክንያቱም ስዕላት የቤተ ክርስቲያን ልሳኖችና ቋንቋዎች ስለሆኑ ማለት ነው። በዚህ ላይ ጥያቄ ካለ ወንድማችን የማነ ጥያቄ ማቅረብ ትችላለህ።
ስልኬ ሊዘጋ ስለሆነ ቶሎ በል ፕሊስ። ፈለገ እግዚአብሔር ይባርክ። ግን እኔ እንደምለው ሀሳብ እናንተ በፈለጋችሁት ሀሳብ በፈለጋችሁት መንገድ መረዳት አስቴት አይደለም አሁን የጠየቅኩ ጥያቄ ካለ ጥያቄን ጠይቅ። ጥያቄ ስለ አድኖ ይሰማሉ ወይም ይናገራሉ ወይ ነው ጥያቄ። እኔ ይሰማል አሁን ሳወራ ይሰማል ብያለሁ። አሁን እኔ ሳወራ ሰምተኛል ለመሆኑ ስለ ስዕላት ሙሉ በሙሉ ስለ ቅዱሳት ያለ ስዕል መጸለይ አትችሉም ወይ? እግዚአብሔር በሁሉ ቦታ የሚገኝ አምላክ ነው። ቆይ ወደዛ ትሂድ ወዳጅ። እግዚአብሔር በሁሉ ቦታ የሚገኝ አምላክ ነው። ያለ ስዕል መጸለይ አትችሉም? ስጠይቅህ ሰምተኛል ወይ? የማን አይ የምናገራቸው ነገሮች እንኳን ሳትሰማ ዝም ብለህ ሌላ ነገር ነው ለማውራት የምትሞክረው። ስለ ስዕላት ሳወራ አድምጠኛል ወይ ስላዳመጥከኝ? ቀለኛ ነው በጣም እየቀለድኩ አይደለም። ብቻ ግን ታችራል ፕሊስ። እኔው እሱ እየሰማ አልነበረም። እኔም ሳወራ አይቻለሁ። ግን እሱ ሰማም አልሰማም ሁላችሁም ይሄንን ሐሳብ እንድታደምጡ ስለምፈልግ ነው ሐሳቡን በደንብ እስከ መጨረሻ የቀጠልኩት። ስልኬ ሊዘጋ ነው 3% ጋይስ፣ በጣም ይቅርታ። በጣም ብዙ ፕሮቴስታንት እህቶች ወንድሞች ባስገባችሁ ደስ ይለኝ ነበር። ስልኬ ሊዘጋ ነው 3% ነው። እዚህ ጋር ሁለት መልእክቶችን ላስተላልፍና ልውጣ። አንደኛው እንደ እግዚአብሔር መልካም ፈቃድ ነገም ከቀን 4 ሰዓት ጀምሮ ላይቭ ይኖረናል። ክርስቲያኖች ወንድሞች ላይቫችን ቫይራል እንዲወጣ ኦርቶዶክሳውያን ሁላችሁም በጊዜ ተገኝታችሁ እባካችሁ ላይቭን በደንብ ኮፒ ሊንክ አድርጉት። በቃ ሻርፕ 4 ሰዓት ሁላችሁም በስራ ገበታችሁ፣ በትምህርት ቦታችሁ፣ በቤታችሁ ሆናችሁ ላይቭን የምትከታተሉ 4 ሰዓት እንገናኝ። እሺ የኔ ተወዳጆች 4 ሰዓት እንዳትቀሩ። 4 ሰዓት ሲል ላይቭን እንጀምራለን። አንድ ሁለተኛ የኦርቶዶክስ የወጣት ጉባኤያችንን ሁለተኛውን ዙር ለማድረግ እንግዲህ ጎንበስ ቀና እያለን ያለ ነው። እግዚአብሔር ቢረዳን ደብረ ብርሃን ላይ ለማድረግ በጣም ጥረት እያደረግን ነው የታህሳሱን ጉባኤ። ካልሆነ ግን የደብረ ብርሃኑን ወደ የካቲት አዙረን ሁለተኛውን ዙር ጉባኤያችንን እዚሁ አዲስ አበባ አንድ በተመረጠ ካቴድራል ቤተክርስቲያን ልናደረግ ድጋሚ ጉባኤው ልናደረግ ዝግጅት ላይ ነን እና እባካችሁን እገዛችሁ ያስፈልገናል። ለዲኮር፣ ለሳውንድ ሲስተም፣ ለተለያዩ ነገሮች እዚህ ውስጥ ያላችሁ ክርስቲያን እህት ወንድሞቻችን አሁንም የእናንተ እገዛ ያስፈልገናል። ማገዝ የምትችሉ ካላችሁ በውስጥ መስመር ይኸው አካውንቴ ገብታችሁ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። የመጀመሪያው ዙር የኦርቶዶክስ የወጣት ጉባኤ በጥቅምት 9 በደብረ ሳሌም በቦሌ መድኃኔዓለም ካቴድራል እሁድ ዕለት ተደርጎ ነበረ። ብዙዎቻችሁ አይታችኋል፣ ተመልክታችኋል። ይሄ ጉባኤ አሁንም ቀጣይነት ያለው ነው የሚሆነው። ድንቅ የሆኑ የቤተክርስቲያናችን መምህራኖችን ኢንቫይት በማድረግ የቤተክርስቲያን ዘማሪዎችንን በማካተት ጭምር እንደ እግዚአብሔር መልካም ፈቃድ የቤተክርስቲያን ትምህርቶችን እየተማርን ነው የምንቀጥለው። እሺ፣ ስለዚህ ማገዝ የምትችሉ አሁንም ሁላችሁም በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። ከዚህ ጎን ለጎን ለአንዲት ቤተክርስቲያን የሆነን እገዛ ደግሞ የሚፈልጉ ሰዎች እዚሁ ገስ ላይ ያሉ ራሳቸውን ያስተዋውቁና አይ ቲንክ በራማ ኪዳነ ምሕረት ዙሪያ የመጡ ሰዎች አሉ። ራሳቸውን ያስተዋውቁና በዛም ዙሪያ ደግሞ የእናንተን እገዛ ይፈልጋሉ። በዛም ደግሞ ማገዝ የምትችሉትን ነገር እንድታገዙ በልዑል እግዚአብሔር ስም ጠይቃለሁ። ማንን በልገስ ላይ የገባችሁት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀሲስ ሳምሶን እባላለሁኝ። የራማ ኪዳነ ምሕረት አንድነት ገዳም የአዲስ አበባ ልማት ኮሚቴ ሰብሳቢ ነኝ። እሺ ቀሲስ፣ በጣም ይቅርታ ስላቆየነዎት። ያው የተለያዩ ሀሳቦች ስናወራ ስለነበረ ነው። እዚህ ውስጥ ያላችሁ ወንድሞች በደንብ አድርጋችሁ አዳምጡ እና ራማ ኪዳነ ምሕረት አሁን ላይ የምትፈልገው እገዛ አለ። እንዴት ነው ልታግዙ የምትችሉት? በምን አይነት መስመር ነው የምታገኟቸው? ሁሉንም ነገር መልእክቶችን ያስተላልፉና 2% ነው የቀረው ስልክ ሊዘጋ ሳይዘጋ ቀሲስ አጋጣሚ ተጠቅሞ መልእክት ያስተላልፉና እንጨርስ። እሺ፣ እግዚአብሔር ይርዳን። ራማ ኪዳነ ምሕረት አንድነት ገዳም ከአዲስ አበባ ወደ ቆቦ በሚወስደው መስመር ከቆቦ ራቅ ብላ ወደ ውስጥ የምትገኝ ታላቅ እና ስመጥር ገዳም ናት። ከተመሰረተች 1300 ዓመታት ሆኗታል። ከ9 ቅዱሳን መካከል በአባ ጉባና በአባ ገሪማ አማካይነት ነው የተመሰረተችው። በገዳሟ በአሁኑ ሰዓት ከ500 በላይ መናንያንና የአብነት ተማሪዎች ይገኛሉ። እነዚህ የአብነት ተማሪዎችና መናንያኑ በአጠቃላይ
አሁን ያሉበት ሁኔታ ትንሽ አስቸጋሪ ነው። የዚህም መሰረታዊ ምክንያት በተለይ ከኮቪድ በኋላና አካባቢው ደግሞ ጦርነት አሁንም ጭምር ማለት ነው ስለተፈራረቀ ምዕመናን ወደዛ አይሄዱም። እንደሚታወቀው ብዙ ጊዜ የሚካሄደው በየካቲት 16 ንግስና ታህሳስ ነሐሴ ፍልሰታን ነው። ስለዚህ በዚህ በጦርነቱ ምክንያት ከኮቪድ በኋላ ብዙ ሰው ወደዛ ስለማይሄድ በአሁን ጊዜ ችግር ላይ ናት ያለችው። ስለዚህ ችግሯን በመሰረታዊነት ለመቅረፍ እንዲያስችል በመጪው ታህሳስ 5 ቀን 2018 ዓመተ ምህረት በሚሌኒየም አዳራሽ ታላቅ መንፈሳዊ ጉባኤ ተዘጋጅቷል። ስለዚህ ይህንን ጉባኤ ሁላችሁም እዚህ መስመር ላይ ያላችሁ እንድትሳተፉ ነው የምንጠይቀው። የመግቢያ ዋጋ 200 ብር ብቻ ነው። ስለዚህ ይህንን 200 ብር የሚገዛውን የመግቢያ ትኬት የምናገኘው በሁሉም በአዲስ አበባ በሚገኙ የአሃዱ ባንክ ቅርንጫፎች ይገኛል፣ በየአጥቢያው ይገኛል። ስለዚህ ይሄንን በመግዛት እንድትሳተፉ፣ በተረፈ ደግሞ ይሄንን እንትኖችን ለማግኘት የመግቢያ ቲኬቱን ለማግኘት የስልክ ቁጥሮች አሉ። እነዚያን ስልክ ቁጥሮች እንድትጠቀሙ ነው። ወንድማችንም እንደሚጽፍልን ተስፋ እናደርጋለን። የመጀመሪያ አበምኔቱ 0911 02 5881፣ ሁለተኛ 0920 05 24 23፣ ሶስተኛ 0911 13 21 39፣ ሌላ መጨረሻ 0911 23 25 64። እንደገና ድገመው 0911 02 5881፣ 0920 05 24 23፣ 0911 13 21 39፣ 0911 23 25 64 ነው። ገዳማን ለማገዝም ደግሞ የኢትዮጵያ ንግድ ባንክ አካውንት አለ። በአጭር ቁጥር 1627 ወይንም ደግሞ በረጅሙ 1700 18 38 86 ደግሞ አለው 1627 ባጭሩ ወይንም ደግሞ 1700 183886 ወይም እንደ አማራጭ አቢሲኒያ ባንክ በአጭር ቁጥር 1614 ወይንም በረጅሙ 697 34 26 ባጭሩ አቢሲኒያ ባንክ 1614 ወይንም ደግሞ 69 በረጅሙ 6973 426 ነው። ስለዚህ ባካችሁን ታህሳስ 5ን ቀጠሮ በሚሌኒየም አዳራሽ እንድታደርጉ ኩፖኖች የመግቢያ ትኬትን በ200 ብር ብቻ እንድትገዙ አደራ እንላለን። በሁሉም የአሃዱ ባንክ ቅርንጫፎች ላይ ይገኛል። በስልክ ቁጥሮች ቀደም ብዬ በገለጽኳቸውም ተጠቅማችሁ እንድትገዙና የጉባኤው ታዳሚ እንድትሆኑ ነው። መንፈሳዊ ዝግጅቶች አሉ። በዕለቱ መዝሙራት አሉ። ታዋቂ ሰባኪያን አሉ። ብፁዓን አባቶች የክፍሉ ሊቀ ጳጳስ እንደምታውቋቸው ብፁዕ አቡነ ኤርሚያስ እና ሌሎችም እነ ብፁዕ አቡነ በርናባስ እነ ብፁዕ አቡነ መቃሪዎስ እና ሌሎች ብፁዕ አቡነ ሰላማ የጎንደሩ እነዚህ ሁሉ ይገኛሉ። ብፁዕ አቡነ ዲዮስቆሮስም እንደሚገኙ አረጋግጠውልናል። ስለዚህ በረከት ረድኤት እንድናገኝ ሁላችንም በዛ ቦታ ተገኝተን የጉባኤው ተሳታፊ እንድትሆኑ አደራ ለማለት ነው። እንግዲህ ዝርዝር ነገሮችን ወንድማችን እንደዚሁ ለሁላችንም ይገልጽላችኋል። በተጨማሪ ደግሞ ሌላ ቀንም እንግዲህ ይህንን እድል እንደሚሰጠን ተስፋ እናደርጋለን። እግዚአብሔር ሁላችንን ይባርከን። የእመቤታችን ጣዕሟን፣ ፍቅሯን፣ ረድኤቷን፣ በረከቷን፣ ቃል ኪዳኗን ያድለን። እመብርሃን ለዕለቱ ታድርሰን ለማለት ነው። እግዚአብሔር ይስጥልን። መልካም ቀሲስ፣ እናመሰግናለን። እዚህ ውስጥ ያላችሁ እህት ወንድሞቻችን ሞር በደንብ ምናልባት ስልክ ቁጥሮችንም አድራሾችንም የምትፈልጉ ካላችሁ የቀሲስን አካውንት ሁላችሁም ፎሎ እያደረጋችሁ አካውንታቸው ውስጥ እየገባችሁ በውስጥ መስመር መልእክት አስቀምጡላቸው። ሌሎች ተጨማሪ መረጃዎችን የምትፈልጉ ከሆነ በዛ ማግኘት ይቻላል። እንደው በጣም ስለተቸኮልንባችሁ በጣም ይቅርታ። ስልክ ሊዘጋ 1% ብቻ ነው የቀረን የተወዳጆች። እንደ ጊዜ መልካም ፈቃድ ነገም ከቀኑ 4 ሰዓት ጀምሮ እንገናኛለን። ሰላም ሁኑልን። ቀሲስ ደህና ይዋሉ።